በያላችሁበት የዓለም ዳርቻ ሁሉ የተከበረና የተወደደ ሰላምታችን ይድረሳችሁ ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ ከመሃል ሚዲያ መሃል ስቱዲዮ እየተዘጋጀ ወደ እናንተ የሚደርሰው ከወንጀል ማህደር የተሰኘው ፕሮግራማችንን ሆ ተጀምሯል። ዛሬም እንግዲህ በየሳምንቱ ወደ እናንተ እንደምናደርሰው ሁሉ የተመራረጡ ሁለት የወንጀል ኬዞችን ይዤላችሁ ቀርቤያለሁ። ፕሮግራሙን እስከ ፍጻሜው ድረስ እየተከታተላችሁን አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ደግሞ እኔ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታ አደርጋለሁ። ፕሮግራሙን ላይክ እና ሼር ሚዲያችንን ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። እስከ ዛሬ ቤት ካልገዙ የማስታወሻ ለርሶ ነው። በታማኝነቱና በፍጥነቱ ብዙዎች የመሰከሩለት ጂኤምሲ ሪል ስቴት በዲፕሎማት ሰፈር በቀንና ማታ በዘመናዊ ቴክኖሎጂ የገነባ ባለው ውብ ኮምፓውንድ ውስጥ የቤት ባለቤት እንዲሆኑ ይጋብዞታል። ህልሞን እውን ለማድረግ የ10% ቅድመ ክፍያ ብቻ በቂ ነው። እንዲሁም 60%ን በ25 ዓመት የባንክ ብድር ማጠናቀቅ ይችላሉ። በጥራት ተገንብተው በቅርብ ከሚረከቡት በፊኒሺንግ ላይ ካሉ ቤቶች ጀምሮ እንደ ፍላጎቶ በ1 ዓመት ከ6 ወር፣ በ2 ዓመት ከ6 ወር፣ በ3 ዓመት ከ6 ወር የሚረከቧቸውን ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንታውስ ቤቶችንና የንግድ ሱቆችን በማይታመን ዋጋ እኛ ጋር ያገኛሉ። ነገን ዛሬ ይረከቡ። ቀድሞ ለሚመጡ ውስን ደንበኞቻችን የተዘጋጀው የ30% ልዩ ቅናሽ ሳይጠናቀቅ ፈጥኖ በ0911 62 1891 ላይ ይደውለው። ተመልሰናል። ውድ ተመልካቾቻችን እንግዲህ የዛሬውን የወንጀል ማህደር ፕሮግራማችንን ከዚሁ ከሀገር ውስጥ ካገኘነው የወንጀል ኬዝ የሚጀምር ይሆናል። ታሪኩ የሚጀምረው የወንጀሉ ዋና ፈጻሚ የሆነው አሰፋ የሚባል አንድ ግለሰብ ነው። አሰፋ በባህሪው በጣም ዝምተኛ፣ ታማኝ እንዲሁም ደግሞ ከሰው የማይጣላ ተብሎ የሚታወቅ ወጣት ነው ማለት ነው። በከተማዋ እምብርቱ ውስጥ ታዲያ የሚገኝ የአንድ ትልቅ ነጋዴ የሆኑ አቶ ደምሴ የሚባሉ ታማኝ የቤት ሰራተኛ እንዲሁም የሱቅ ረዳት ሆኖም ይህ አሰፋ የተባለ ግለሰብ ለ5 ዓመታት ያክል አብሯቸው ሰርቷል፣ አብሯቸው ኖሯል። አቶ ደምሴና ባለቤታቸው ቀደም ብዬ ያስተዋወቅኩት አሰፋን እንደ ልጃቸው ያምኑት ነበረ። የቤቱን ቁልፍ ሳይቀር በእጁ አስረክቦት በፈለገ ጊዜ እንዲወጣ በፈለገ ጊዜ እንዲገባ የሚፈልገውን ነገር ሁሉ እንዲያደርግ ልክ እንደ ልጃቸው ኃላፊነት የተሰጠው ግለሰብ ነው ማለት ነው። አሰፋ ግን ምንም ያክል እንኳን ታማኝነት ቢሰጠውም አመኔታ በተሰጠው ልክ ታማኝ ሆኖ መገኘት ሳይችል የቀረበት የወንጀል ኬዝ ነው ማለት ነው። በውስጡ ግን ፈጣን እንዲሁም ደግሞ ሀብትን የማካበት ስሜት ያደረበት አይነት ወጣት እንደሆነ ነው ይህ የወንጀል ኬዝ የሚያስረዳን ማለት ነው። አቶ ደምሴ እንግዲህ በቤታቸው ውስጥ ከፍተኛ መጠን ያለውን ገንዘብ በካዝና ውስጥ እንደሚያስቀምጡ ሳይቀር ይህ አሰፋ የተባለ ግለሰብ አብሯቸው የሚሰራው ግለሰብ ማለት ነው በጽኑ ያውቅ ነበረ። አሰፋ ይህንን ገንዘብ ሰርቆ ወደ ሌላ ሀገር ለመሰደድ እቅድን በምስጢር ያወጣል፣ መዘጋጀትም ይጀምራል። ነገር ግን ያለ አጋዥ ብቻውን ማድረግ እንደማይችል ስላወቀ አንድ በቅርበት የሚያውቀው ሁሉን ነገር ሲያደርግ ልክ እንደ ጓደኛ የሚያማክረው አንድ ዮናስ የተባለ ጓደኛ ነበረውና በቀጥታ የዚህ ወንጀል ተባባሪ እንዲሆን ጥያቄን ያቀረበለትና እንዲገባበት በዚህ ታሪክ ውስጥ ያደረገው ዮናስ የተባለውን ግለሰብ ነበረ። ቀጥታ እሱን ጓደኛውን ወደ ማማከር ይሄዳል ማለት ነው። ይህንን የወንጀል ድርጊትን ለመፈጸም ደግሞ አንድ ቀን የእረፍት ቀን የሆነውን እሁድ ዕለትን ይጠቀማሉ ማለት ነው። ምርጫቸው ያደርጋሉ። አቶ ደምሴ እንዲሁም ባለቤታቸው ከሩቅ ሀገር የዘመድ ጥያቄ መልስ ወደ ቤታቸው የተመለሱበት ቀን ነበረ፣ ያ እሁድ ዕለት ማለት ነው። በቤት ውስጥ የነበረው ደግሞ አሰፋ አስቀድሞ በሩን ከፍቶ ቀድሞ አናግሮት የነበረውን ዮናስ የተባለውን ግለሰብ አስገብቶ እዛ ቤት ውስጥ እንዲያድር አድርጎት ነበር ማለት ነው። ከተመለሱ በኋላ ቀን ላይ ጥሩ ጊዜን አሳለፉ። ወደ ማምሻው ላይ ባለቤቶቹ ወደ መኝታ ክፍላቸው ለእረፍት ይገባሉ ማለት ነው። ባለቤቶቹ ወደ መኝታ ክፍላቸውን መግባታቸውን እንዳረጋገጡ ታዲያ አሰፋ እንዲሁም ዮናስ ፊታቸውን ጭንብል በመሸፈን በዱላ እንዲሁም በገጀራ ታጥቀው ክፍላቸው ውስጥ ይገባሉ።
ከዛም እንግዲህ በቀጥታ ምንድነው ያደረጉት በዛ በያዙት ገጀራና ዱላ መተው ዋና ባለቤቱ የተባሉትን አቶ ደምሴን ለመግደልና ቤት ውስጥ የተቀመጠውን በካዝና ውስጥ የሚገኘውን በጣም በብዙ ሚሊዮን የሚቆጠረውን ብር ይዞ ለመሰወር ነበረ እቅዳቸው። ዞሮ ዞሮ ይገባሉ እዛ ክፍል ውስጥ ደምሴ ድምጽ ነገር ሲሰሙ መብራት ያበራሉ ማለት ነው። ያንን መብራት በቀጥታ እንዳበሩ ጭንብል የለበሱ ሁለት ወጣቶችን ሲመለከቱ ለመጮህ ይሞክራሉ ማለት ነው። በዚህ ጊዜ ነበረ ታዲያ አሰፋ ማረፊያ በሌለው ዱላ እነዛን አዛውንት መጥቶ ህይወታቸው እንዲያልፍ ያደረገው። ከዛም በቀጥታ ድምጹን ሰምተውት ስለነበረ ባለቤታቸው ወይዘሮ ማርታ አሰፋ እባክህ ተወን በማለት በድምጹ በመለየት ማለት ነው የተማጽኖ ድምጽን በሲቃ በማውጣት ወደ ልመና ይገባሉ ማለት ነው። በዚህ ጊዜ አሰፋ ማንነቱ መታወቁን ሲረዳ ጭካኔው ይበልጥ እንዲጨምር ያደርገዋል ማለት ነው። ይሄን ነገር እሳቸውን ገድዬ ባለቤታቸውን ብተው የመጋለጥ እድሌ በጣም ቅርብ ነው የሚል ሳቤን ከግንዛቤ ውስጥ በማስገባት ሁለቱንም አረጋውያን በግፍ ህይወታቸው እንዲያልፍ ያደርጋሉ ማለት ነው። ከዚያም በቀጥታ ያደረጉት ምንድነው ካዝናውን ሰብረው 3 ሚሊዮን ብር እንዲሁም ደግሞ ከዛ በዘለለ የተለያዩ መጠን ያላቸውን የወርቅ ጌጣጌጦችን ይዘው በዛ በሌሊት አስክሬኑን እዛው ቤት ውስጥ ተው ይሰወራሉ ማለት ነው። በማግስቱ ጠዋት ታዲያ የሟቾች ልጆች ቤታቸው በመሄድ ቤተሰቦቻቸው ጋር ስልክ ሲደውሉ አልነሳላቸው ሲል ቤታቸው በመሄድ አረጋውያኑን ሲመለከቱ አስክሬናቸው በደም ኩሬ ውስጥ ታጥቦ ነበረ ያገኙት ማለት ነው። ወዲያውኑ ደንግጠው ለፖሊስ ምልከታ ይደርሳል። ፖሊስም በቀጥታ ወደ ቤቱ ያመራል። መርማሪዎቹ መቆለፊያዎቹን እንዳልተሰበሩና የቤቱ መቆለፊያ በሮች ማለት ነው እንዳልተሰበሩና በሩ ደግሞ በቁልፍ እንደተከፈተ ያስተውላሉ። ይህም ማለት ወንጀሉ የተፈጸመው በጣም የቅርብ በሆነ ውስጥ አዋቂ በሆነ ሰው መሆኑን ፖሊስ ይደርስበታል ማለት ነው። በዚህ ጊዜ ፖሊስ ሁለት ምንጮችን ያገኛል። ውድ ተመልካቾቻችን የመጀመሪያው ፍንጭ ምንድነው? አሰፋ ስልኩን ዘግቶ መሰወሩ በዋና ተጠርጣሪነት ሊያደርገው እንደቻለ ፖሊስ ይረዳል። ያው እዛው አካባቢው ላይ ካሉ ልጆቻቸው ጠይቆ እዚህ አብሯቸው የሚኖረው ማን ነው ብሎ በማረጋገጥ ማለት ነው። በቀጣይ ደግሞ የፎረንሲክ ቡድን በቦታው ላይ የደም አሻራን እንዲሁም የጫማ ምልክትን ያገኝና በቀጥታ የወንጀል ድርጊት ተግባሪዎቹ በቀጥታ ሽፍት ያደረገው ወደ አሰፋ መሆኑን ፖሊስ በእነዚህ ሁለት ፍንጮች ያረጋግጣል። በመቀጠል ምንድነው የሆነው? የስልክ ክትትልን ማድረግ ይጀምራል ፖሊስ በቀጥታ ከአስኮም ጋር በመተባበር የአሰፋን እንዲሁም የዮናስን ስልክ መገኛ መከታተል ይጀምራል ማለት ነው። ወንጀለኞቹ በቀጥታ ወደ ሱዳን ድንበር ለማምለጥ እየተጓዙ መሆኑ ይደረስበታል። ፖሊስም እንግዲህ በስፋት ምርመራውን ቀጠለ። ወንጀሉ በተፈጸመ በ72 ሰዓታት ውስጥ መተማ አካባቢ በሚገኝ አንድ መሸታ ቤት ውስጥ አሰፋን እንዲሁም ዮናስን ከነገንዘቡ እጅ ከፈንጅ ሊይዛቸው መቻሉን ይነግራናል ማለት ነው ይህ የወንጀል ታሪክ። አሰፋ ግን ሲያዝ የተሰረቀውን የወርቅ በአጠቃላይ ጌጣጌጦቹን በውስጡ ሱሪ ውስጥ ደብቆ ተገኝቷል ማለት ነው። ጉዳዩ ወደ ፍርድ ቤት ያመራል። ፖሊስ ተጠርጣሪዎቹን ይዞ ወደ መዲናው አዲስ አበባ ይመለሳል። ጉዳዩ በቀጥታ ወደ ፍርድ ቤት አምርቶ በቂ የፎረንሲክ ማስረጃዎች ከዛም በመቀጠል የሰው ምስክርነት እንዲሁም ደግሞ የራሳቸውን የእምነት ክህደት ቃል ተደምሮ ፍርድ ቤቱ በአሰፋም እንዲሁም ደግሞ በዮናስ ላይ በሁለቱም የድርጊቱ ፈጻሚዎች ላይ የእድሜ ልክ ጽኑ እስራትን እንዲቀጡ ወሰነባቸው ማለት ነው። ውድ ተመልካቾቻችን በመቀጠል ስንመለስ የሁለተኛ የወንጀል ኬዛችን የሚሆነው ከባህር ማዶ ነው። አብራችሁን ከቆያችሁ ሙሉ መረጃው ይደርሳችኋል። እስከ ፍጻሜው ድረስ አሁንም አብሮነታችሁ አይለየን። ከወንጀል ማህደር ፕሮግራማችን ጋር ጥሩ ቆይታን እያደረጋችሁ እንደሆነ ባለሙሉ ተስፋ ነን። ወደ ሁለተኛው የወንጀል ኬዛችን አለፍን። ታሪኩ የተፈጸመው እንደ አውሮፓውያኑ አቆጣጠር በ2008 በአሜሪካ ኮሎራዶ በምትባል አንድ ግዛት ውስጥ ነው። ክሪስ ዋትስ እንዲሁም ደግሞ ባለቤቱ ሻናን ዋትስ
ሁለት ቆንጆ የሚባሉ ሴት ልጆች የነበሯቸው ጥንዶች ሲሆኑ ሻናንም በሶስተኛ ልጃቸውን የ4 ወር ነፍሰ ጡር ነበረች። በማህበራዊ ሚዲያ ላይ በፌስቡክ ላይ ማለት ነው የሚለጥፏቸው የተለያዩ ገጽታ ያላቸው ምስሎች ከዛም ሲያልፍ ቪዲዮዎች ደግሞ ቤተሰቡ እጅግ በጣም ፍጹም ሰላማዊና ደስተኛ እንደሆኑ የሚያሳይ በአካባቢው ላይ ያለ ሰው በሙሉ የሚቀናበት አይነት ቤተሰብ እንደሆነ ነው ይህ የወንጀል ኬዝ የሚነግረን። ክሪስ ለቤተሰቡ ደግሞ እጅግ አሳቢና ትሁት አባት ተደርጎ ነው የሚታወቀው በዛ በነበሩበት በሚኖሩበት አካባቢ ማለት ነው። ነሐሴ 13 ቀን 2018 ሻናን ከስራ ጉዞ ወደ ቤቷ ተመልሳ ከገባች በኋላ በማግስቱ ጠዋት ከነ ልጆቿ ድንገት ትሰወራለች። የገባችበት ይጠፋል። የቅርብ ጓደኛዋ ስልኳን ስትደውል ባለማንሳቷ እንዲሁም ቀጠሮ ስላላት በቀጥታ ስልክ አላነሳ ስትላት ወደ መኖሪያ ቤቷ ታምራለች። ጓደኛዋ ወደ ቤቱ ስትደርስ ታዲያ ቤቱ ቁልፍ ሆኖ ታገኘዋለች። የሻናን መኪና እዛው በር ላይ ቆሟል። ቦርሷና ስልኳም ቤት ውስጥ ቀርተዋል። ፖሊስ ወዲያውኑ ክሪስን ያነጋግረዋል ማለት ነው። ጓደኛዋ በቀጥታ ሄዳ ለፖሊስ ታመለክታለች። ባለቤቷንም ልታገኘው ባለመቻሏ ማለት ነው። ክሪስ በቴሌቪዥን መስኮት ቀርቦ ባለቤቴ እንዲሁም ልጆቼ የት እንዳሉ አላውቅም፣ እባካችሁ በሰላም ተመለሱልኝ እያለ በእንባ እየታጠበ መግለጫን ይሰጣል። መላው የአሜሪካ ሕዝብም በሀዘን ይናወጣል ማለት ነው። ከዛም በቀጥታ ፖሊስ ምርመራን ይጀምራል። ደብዛቸው በመጥፋቱ ምክንያት ማለት ነው። የኤፍቢአይ መርማሪዎች የክሪስን የቴሌቪዥን መግለጫን ሲመለከቱ የፊት ገጽታው እንዲሁም የአካል እንቅስቃሴው እውነተኛ ሀዘን እንደማያሳይ እንዲሁም የሆነ የተደበቀ ነገር ከጀርባው እንዳለ ይፈጠርባቸዋል ማለት ነው። ይህንንም አስመልክቶ ሁለት ፍንጮች ይፋ ይሆናሉ። የጎረቤት ካሜራ እንዲሁም ደግሞ የስልክ ምርመራ ነው። የመጀመሪያው የጎረቤት የደህንነት ካሜራ ሲሲቲቪ ሲመረመር በዚያች ሌሊት ከክሪስ መኪና ውጪ ወደ ቤቱ የገባም ሆነ የወጣ ሌላ ሰው እንዳልነበረ በካሜራ ይረጋገጣል። ክሪስ ግን ንጋት ላይ ትልቅ ጥቁር ፌስታል መኪናው ላይ ሲጭንም የሚያሳይ ቪዲዮዎች ይፋ ይሆናሉ ማለት ነው። በመቀጠል ደግሞ ፍንጭ 2 የስልክ ምርመራ ነው። ፖሊስ የክሪስን ስልክ በምርመራነት ወደ ጣቢያ ይወስድና ምርመራ ይደረግበታል። በትልቅ የነዳጅ ኩባንያ ውስጥ አብራው ከምትሰራ ሴት ጋር የፍቅር ግንኙነት እንደጀመረና ሚስቱን ለመፍታት በምስጢር ጠበቃ እየፈለገ እንደነበር የሚያሳይ መረጃ ከስልክ ውስጥ ይገኛል ማለት ነው። የመጨረሻው እንግዲህ የውሸት መመርመሪያ ማሽን ወይንም ፖሊግራፊ ቴስት የሚባለው ነው። ፖሊስ ክሪስን ማሽኑ ላይ ሲያጋፍጠው ማሽኑ ክሪስ ሙሉ በሙሉ እየዋሸ መሆኑን ያሳያል ማለት ነው። በቀጣይ እንግዲህ ፖሊስ በምርመራ ሂደቱ በጣም ያፋጥጠዋል ማለት ነው። በማስረጃ ሲወጥረው ክሪስ በመጨረሻ እውነቱን ወደ ማመን ደረጃ ይሻገራል። በዚያች ምሽት ሚስቱ የሌላ ሴት ግንኙነት እንዳለው ስታውቅበት በመጣላታቸው ክሪስ በቁጣ ተነሳስቶ በመኝታ ክፍላቸው ውስጥ አንቆ እንደገደላት ይፋ ይሆናል። ይህም አልበቃውም። ሁለቱን ህጻናት ልጆቹን ሳይቀር የ4 እንዲሁም ደግሞ የ3 ዓመት አስክሬኑን ከተጫነበት መኪና ውስጥ የእናታቸው አስክሬን ከተጫነበት መኪና ውስጥ አብረውት እንዲቀመጡ ካደረገ በኋላ ወደሚሰራበት የነዳጅ ማውጫ ቦታ ይወስዳቸዋል። እዛም እንግዲህ ከደረሰ በኋላ ሁለቱንም ህጻናት ልጆቹን በራሱ እጅ አንቆ ይገላቸዋል ማለት ነው። የሚስቱን አስክሬን መሬት ውስጥ ሲቀብር የሁለቱን ህጻናት ልጆች አስክሬን ግን ማንም እንዳያገኛቸው በማሰብ በትላልቅ የነዳጅ ታንከሮች ውስጥ እንደጨመራቸው ይህ የወንጀል ኬዝ ያስረዳናል ማለት ነው። የመጨረሻ ፍርድ ሂደቱ ምን ሆነ የሚለውን እንመልከት። ይህ አረመኔያዊ ድርጊት እንግዲህ በአሜሪካ ታሪክ እጅግ ዘግናኝ ከሆኑት መካከል በአንደኝነት የሚጠቀስ ነው። ውድ ተመልካቾቻችን ይህንንም አስመልክቶ እንግዲህ ውድ ተመልካቾቻችን ፍርድ ቤቱ ክሪስ ዋትስ ላይ ምንም አይነት የምህረት መብት የሌለው የ5 ጊዜ የእድሜ ልክ ጽኑ እስራትን ፈረደበት ማለት ነው። በአሁኑ ወቅትም እንግዲህ በአሜሪካ ጥብቅ ጥበቃ ከሚደረግላቸው ማረሚያ ቤቶች ውስጥ በአንዱ በእስር ላይ እንደሚገኝ ነው ይህ የወንጀል ኬዝ የሚነግረን ማለት ነው። ውድ ተመልካቾቻችን አሰቃቂ የሆነ የወንጀል ኬዝ ነው።
ያው የሰው ልጅ ጭካኔ ወዴት እየሄደ እንዳለ ማንረዳበት አይነት ሂደት ላይ ደርሰናል፣ ጊዜ ላይ ደርሰናል። እንግዲህ ለዛሬ እኛም ወደ እናንተ እንዲደርሱ ያዘጋጀናቸው ሁለት የወንጀል ኬዞቻችን እስካሁን እየተመለከታችኋቸውን ይመስሉ ነበር። ሳምንት በተመሳሳይ ሰዓት በሌላ ሁለት እንዲሁም ደግሞ ከዛም በላይ የሆኑ የወንጀል ኬዞችን አጠናክረን ወደ እናንተ የምንደርስ ይሆናል። ፕሮግራማችንን እስከ ፍጻሜው ድረስ ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እያመሰገንኩኝ ፕሮግራሙን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን አጠናቅቁ የዕለቱ ግብዣዬ ነው። ውድ ተመልካቾቻችን ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ነው የትዕግስት ሁሉ አብሬያችሁ ቆይታ አደረኩኝ ከመላው የስቱዲዮ ባልደረቦቼ ጋር። እስከ ሳምንት ቸር ቆዩልኝ። እስከ ዛሬ ቤት ካልገዙ የማስታወሻ ለርሶ ነው። በታማኝነቱና በፍጥነቱ ብዙዎች የመሰከሩለት ዲኤምሲ ሪል ስቴት በዲፕሎማት ሰፈር በቀንና ማታ በዘመናዊ ቴክኖሎጂ የገነባ ባለው ውብ ኮምፓውንድ ውስጥ የቤት ባለቤት እንዲሆኑ ይጋብዞታል። ህልሞን እውን ለማድረግ የ10% ቅድመ ክፍያ ብቻ በቂ ነው። እንዲሁም 60%ን በ25 ዓመት የባንክ ብድር ማጠናቀቅ ይችላሉ። በጥራት ተገንብተው በቅርብ ከሚረከቡት በፊኒሽንግ ላይ ካሉ ቤቶች ጀምሮ እንደ ፍላጎቶ በ1 ዓመት ከ6 ወር፣ በ2 ዓመት ከ6 ወር፣ በ3 ዓመት ከ6 ወር የሚረከቧቸውን ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንታውስ ቤቶችንና የንግድ ሱቆችን በማይታመን ዋጋ እኛ ጋር ያገኛሉ። ነገን ዛሬ ይረከቡ። ቀድሞ ለሚመጡ ውስን ደንበኞቻችን የተዘጋጀ የ30% ልዩ ቅናሽ ሳይጠናቀቅ ፈጥኖ በ0911 62 1891 ላይ ይደውለው።